ኧረ ጽጌ እንዴ እኔ እናቴ ትሙት ይዊድራል ወይኔ ስማ ሰው ናት እንዴ እሷ ኢየሱስ ሰው ናት እንዴ አንቺ ህይወቴን እኮ ነው መስቀልቅሉን ያወጣች በማያገባጋ በክርስቶስ በቃ ተይ በማርያም በመቤት ወይኔ አምላኬ በእግዚአብሔር እኛ እኮ እየተጫወትን እየሳቅን ነው እኮ ማርያም ተይ እሺ ተይ በቃ በእግዚአብሔር ልጅ ክፋት ሊኖር ይችላል ጥቅም ሊበልጥባት ይችላል ይዊድራል ግን እኔ ከኔ አልፎ ቤተሰቤ እንዲገደል ያደረገች እርኩስ ነች። ምንድን ነው ማርሰው ይዊድራል ለኔ ኢቭን እስካሁን ማለት ነው። ለምንድን ነው ማሪ ላስታርቃችሁ? ለምን የተጣላችሁት? አይ አልተጣላንም ማሪ ሶኬ እኔ እያወራሽኝ አውሪ ኮመንቱን ታዩ። እኔ እኮ የሚያሳብድ እሺ ማሪ ያኔ ቆንጆ ዛሬ ደግሞ አምሮብሻል። ምን አልሽኝ? እኔ አበባ ማማሩን ታዩ ሁሌ እንዳማረብኝ ነው። ምን ለማለት ነው? ስሚ ለምን የተጣላችሁት? አልተጣላንም ማሪ አልተጣላንም። የሰው ልጅ የሆነ ታይም ላይ ይደባበራል። የሆነ ሳለ ለምን ተደባበራችሁ ታዲያ? እሱስ ቢሆን እንዴ ማነው አፋፌን አልሽ? እኔ ኮሜንት ታይ እኔ ኮሜንት እያየሁ አይደለም። ተዋበይ ሙት ኮሜንት እያየሁ በቃ እንዳታይ። ኦኬ እሺ ማሪ ለምን ተደባበራችሁ? ማሪ ሁሉ ነገር እኮ ፕራይቬት መሆን አለበት። እሱማ ነው ግን አይኖ በጎረምሳ እንደተጣላችሁ በወንድ አቃለ እኔ ጽጌረዳ ተዋበ እኔ እኮ አንቺ እኔ በወንድ ሳቴ ነገረችኝ ወይ አይደለም እሷ ማትልሽም በወንድም አይደለም። ምክንያቱም እኔ ለሞላ ወንድ በወንድ ልጣላ እንዴ ስንት ጭንቀት ያለው ተጣራችሁት በገንዘብ ተካፍላችሁ አልካፈል የዘረፋችሁ ገንዘብ ያምን ገንዘብ የኔ ፍቅር ያምን ገንዘብ እሺ ታላላችሁ ታጣላን እሺ ቆይ ልጠይቅሽ ታዩ አትንገሪኝ ግን ማለት እኔ እንዳስታራቂ ልሁንና ስንት ጊዜ ሙሉ ጓደኛሞች ነበራችሁ ለምን መደባበር አስፈልጋ? አደባባይ ላይ እኮ እንደተጣላችሁ አደባባይ ያውቃል። ተጣጣችኋል፣ ተቀይማችኋል። ግን እኔ የጠረጠርኩት ነገር አለ። ጽናት ከሂዊ ጋር ጓደኛ ከሆነች በኋላ አንቺና ሂዊ ደግሞ ተጣጣችኋል፣ አትዋደዱም። ለዛ በጣም ቀንተሽውን ወይም ደግሞ እሱ አስቀንታሽውን አላውቅም። እኔ ሰው ከሰው ጋር ሲሆን ነው እኮ ልትቀኝ የምችይው ገባሽ? እኔ ያቺኛዋ ከነ መንፈጠሩ ላቃትም አልፈልግም። ኢቭን ባገኛትም ባቃትም ይፈጠሩኝ ስለማቅ ከሷ ጋር ምንም ኖረ ምንም ጉዳይ አይደለም። ምክንያቱም የኔ ጓደኝነት ሌላ ነው፣ የዛ ጓደኝነት ሌላ ነው። አያገባኝም። ሰው መርጣለሁ። ማሪ ድምፅሽ ጋይስ ተሰማችኋለች እንዴ ወይስ የኔ ነው? ምንድን ነው ያልሽውማ? ሶሪ አልሰማሁሽ። ላይክ በመሀል ይርሽብኝ። ዝም በል ኖ ያልኩሽን ሰምተሽኛል ጽጌ? ከሷ ጋር ደብሮሽ ነው ያልኩሽ። ለምን ይደብረኛል? ከሷ ጋር እኮ አሁን አይደለም ጓደኛ የሆኑት ድሮም ጓደኛ ናቸው። ማሪ በጣም ሲቀራረቡ እንዴ እኔ አላይም እኮ የሰው ላይቭ። እኔ እኮ ላይቭ የማየው ያንቺን እና አንቺ ምን ማለት ነው? አንቺ ምን ማለት ነው? ሰው እንደዚህ ምናምን ያልሻት ያቺኛዋን ታዲያ ሰው አዎ ሌብል አይደለችም። ሰው መርጣለሁ ጽናትን አይደለም መጀመሪያ የጠራሻትን ይዊድሮ ጽናት ማይ ቤስት አሁንም ቤስቴ ነች፣ ነገም ቤስቴሽ ነች፣ ወደፊትም ቤስት ነች። ሰው ጽናት ለኔ እህቴ ነች። ኢትስ ኦኬ ይዊስ ደምሽ ናት፣ አማራ ናት፣ አንቺም አማራ ነሽ። እኔ እንደዚህ ይልሽ አንዳንድ ሰው አባባል አለ ጣት ገማ ተብሎ ተቆርጦ አይጣልም። ሌላውን ከሚያበሰብሰው ማርያምን ይዊ ላከችልኝ። ኦኬ የምታስገቢያት ለብቻሽ ነሽ ነው ከኔ ጋር አይደለም። አሰብሽ የነገርኩሽ ነው። አንቺ ማትፈልጊው ሰው ሲገባብሽ አትወጂማ። እኔ ደግሞ እንደዛ ነኝ። እሺ ማሪ እሷ ብሎ ደግሞ ሰው መራጭ ይቺ እርጉም የተረገመች ይቺ ድውያን የመሰለች በጣም እሷ ብሎ ሰው መራጭ ደግሞ ገጣጣ የገጠች በመድኃኒዓለም ይሁን ስለመድኃኒዓለም ትናንት አይደለም ያወራችሁ ስለመድኃኒዓለም እንዴ ቆይ ቢታዩ ፍሬንድ አይደለንም እንዴ? ቢታዩ ፍሬንድ አይደለንም እንዴ? ለምንድን ነው የማውቃት? በዚህ ሰዓት ኧረ ቆይ ተረጋጊ። ነን አንቺ ደግሞ ነን ምኑኝ ነው ማጣሽ ታዲያ ልክልሽ ብዬ። ኧረ ወይኔ ሴቱ ተቃጠለ። ኧረ እባክሽ ተይኝ። ኧረ በመድኃኒዓለም ተይ እያየን እየሰማን ነበር። እየሰማን ነበር። ቤታዮ ተይ እንጂ ያደርሳት ነበር። ያው ላሳለፍታ ከምትመጣ እኔ አደርሳት ነበረ በሪከርድ። ምነው ተጣድፈሽ ገባችሁና ሰማችሁ? ጽናት እህቴ ናት።
ይቺ ሙንሪያም የሙንሪያም ልጅ እሷ ብሎ ታይፕ የእሷ ሌብልማ እንዲሁ በቃ አምባሳደር አይደለች፣ ፓይለት አይደለች። ወይኔ ቲክቶክ ወይኔ ቲክቶክ። አይበቃም ሴትዮ ተተሳቀ። ሁሌ ነው እኮ የሚጣሉ ጋይስ፣ ተስማምተው እኮ አያውቁም ሁለቱ። ትንሽ ነገር እኮ ነው የሚፈልጉት። የቅጫማም ልጅ የሚወደዱ ይመስለኛል፣ ከልባቸው የሚወደዱ ይመስለኛል። ጽናት አስቁሚ፣ በምትሽው በኃይልሽ በብርታትሽ ሴትዮዋን አስቁሚልኝ። ይውዬ እኔ ፍቅር አቅሚ በአቅሚ በቃ ይዊ ተወጅኛለህ። እስታበቃ አለቅ ደስ ብሎታል። ቅድስት ለጽናት ብዬ ነገር ተዋለው እሷም ሙንሪያም ወስፋታም ቫይረስ የመሰለች አሁን ሌላ ጊዜ አንቺ እንደማላሰደብሽ አትስደቢያት። ኧረ በሽቷ በየደቂቃው ይነሳባታል። ሂዊ እኔ እኮ ሂዊ ምን ታርጊያታለህ? ቤታዬ እየሰማት አይደለም። ኢንጆይ ነው የምታደርጊው። ሰው ሲጣላልሽ ደስ ብለሽ ፍልቅልቅልቅልቅልቅ እያልሽ እየዋጥሽ ነው። ባለፈው የሆነ ሰው ሲጣላ እየዋጥሽ ነበር ቁጭ ብለሽ ስታዳምጪ የነበረው። ይሁንላችሁ። መጣው አጽናንቻት፣ ጽጌን አጽናንቻት። ወዲያው ነው የምመጣው፣ ወዲያው እመጣለሁ። ጌም እንጫወታለን። ጽጌ ላጽናናት። የኔ እናት ብቻዋን ነው ነች። ተናገርልኝ ቢታየው። ጽጌ ስሚ ቢታየው ናፍቀሽኛል በይልኝ ለጽጌ። እሺ ምን አልሽ ማሬ? አንቺ ወስፋታ ማጥንሽ የደረቀ እንዴት አንቺ ማሪ መልዕክት አድርሺ ተብያለሁ። ናፍቀሽኛል በይልኝ ለጽጌ። እሺ ምን አልሽ ማሬ? ኧረ እባክሽ በይ ደህና ደሪ። ጽጌዬንማ እንዳትናገር ይዊ፣ በጽጌ እንዳመጭብኝ ስርዓት። ይዊ ስርዓት፣ በጽጌ እንዳመጭ። እሺ አቁሚ በቃ። እኔና አንቺ እንጋደላለን። ነይ ውጪ። በአጋጣሚ ማሪ ጽናት መልዕክት አድርሽልኝ ስትል አንዲቷ ገብታብኝ ነው በአጋጣሚ። እና ጽናት ሌላ የምትለው ነገር ካለ እንዳይቋረጥ ብዬ ነው። እና መልዕክቱ ደርሶሻል። ናፍቃኛለሽ ብላለች። የኔ ፍቅር ስሚኝማ፣ ቤታዬ የሆነ ትራንስፖርቱ ምናምን ተመላለሽብኝ፣ ተወዛወሽብኝ። ከዛ እዚህ አንደኛችሁን ከዚህ እዛ ከምል አንደኛችን ተሰብስበን ብናወራ አይሻልም? ቅድስትን አባረሪያት እንደ ሀሳብ። ቆይ አንቺና ይዊ መቼም አትታረቁም። መቼም አልኩሽ፣ መቼም እኔ ቤተሰቤ ቀይ መስመሬ ነው። ላችሁት ነገር አለ። ወይኔ በጣም ነው የበደለችኝ። በጣም ነው ሴራ እሷ ጌታን ነው የምልሽ፣ በጣም ነው የገደለችኝ። በምንድን ነው? ቆይ ይሄን ታዩ። እኔ ቤታ የምወድሽ ነግሬሻለሁ። የምወድሽ በሆነ ታይም ነው። ሁለታችሁን ሳነጻጽር ጌታን ራሴ ባልኩት እኔ ቤታየው ምንም ያህል ነገር ልታስቀይመ ይችላል፣ ግን 100% ቤታ ተሳዳቢ ነች። ኦፍ ኮርስ ግን የጥቅም ሰው አይደለች። አዎ አይ ትናገራለች፣ ትሳደባለች ቤታ። አዎ ግን የጥቅም ሰው አይደለች። ትክክል። አስምሪልኝ፣ እሱ አስምሪልኝ። ሰዎች ነው እኔ ከፊቷ ነው ሁልጊዜም ሰው ጋር እላለሁ። ቤታ ትናገራለች። አዎ በዛ ነው አይደለ ያኮረፍሻት በእናት ምናምን። ወይኔ ጉዲ! እኔ አልኩሽ ቀይ መስመሬ ቤተሰቤ ነው፣ ቤተሰቤ ገባኝ። አሬ ሰውዬ እየላከ አሳበደኝ። ጽጌ በምን ልዝጋው? አማረረኝ። ስሚ እንደገና ደግሞ ቤታዬ ከቤተሰብሽ አልፎ አንቺ የሆነ ሰው የሆነ ነገር ሁኛለሁ ብሎ ልታግዡ በምታውቂው አቅም የሰው ፋይል አሳልፈሽ ልትሰጪ ወይም ልታግዡ ለሚጠቅመው ሰው ግን ያኛው ከዛኛው ጋር ቁማር ይዞብሽ አንቺ ጋር መጥቶ እንደማያውቅ ሆኖ አንቺን ሲግባባሽ ስታቂም እንደሚሰማሽ እብደት ብቻ አይደለም። አንቺ ያን ሰው ለማገዝ ብለሽ አንቺ የማይገባበት እኔ ደርሶብኛል ክህደት የታለምሽ ቤታየው። እኔ በቃ ማመን ስሜታዊ ነው ማርያምን። ይዊ ድሮን የሰራችኝ ስራ ይዊ ድሮን ለእኔ ያረገችው ነገር በኢየሱስ ስም ውይ መቼም ነው የማረሰው። ስማ ማሪ እንዲስትንገ እያለቀሽ እንዳይሆን ይዊ ማን ጽጌ ኧረ ጽጌ እንዴ እኔ እናቴ ትሙት ይዊ ድሮን ወይኔ ስማ ሰው ናት እንዴ እሷ? ኢየሱስ ሰው ናት እንዴ? አንቺ ህይወቴን እኮ ነው መስቀልቅሉን ያወጣችሁ በማያገባጋ ጽጌ በክርስቶስ በቃ ተይ በማርያም በመቤት ወይኔ አምላኬ በእግዚአብሔር
እኛ እኮ እየተጫወትን እየሳቅን ነው እኮ ማሪ። ተይ እሺ ተይ በቃ በእግዚአብሔር ክፋት ሊኖር ይችላል፣ ጥቅም ሊበልጥባት ይችላል። የዊድሮን ግን እኔ ከኔ አልፎ ቤተሰቤ እንዲገደል ያደረገች እርኩስ ነች። መቼ ነው ማርሰው? የዊድሮን ለኔ ኢቭን እስካሁን ማለት ነው። እሺ በቃ ተይ በእግዚአብሔር ጽጌ ስድቡ እንዳለ ይሁን። ስድቡ እናትሽ መሰደቧ፣ ቤተሰብ መሰደቡ፣ እኔ ልሰደብ ግን በእኔ ላይ ያሴረችው ሴራ ለዛውም ለማታውቀው ሰው ብላ ለእኔ ላይ ቁማር ማሴዟ የዊድሮን ማለት የኔ ነገም ዛሬም ገዳይ ለማንም ለማታውቀው ሰው አሳልፋ ሰጠች። በመቤቴ በመብርሃን በቃ በእናትሽ እኛ እኮ እንድንስቅ እንጫወት ነው እንደዚህ እንድትሆኝ አይደለም። በማርያም ይቅርታ ሶሪ በእግዚአብሔር ጽጌ ማይ ጋድ ዊድሮን ሰው ናት እንዲ ስማሙል ሰው ናት እንዲ እሷ የራሷን ሰው ለጥቅም ብላ አሳልፋ ምሰት እኔ እህቴ ናት ብዬ ልተባበራት ባልኩ እኮ እሷ እኔን አሳልፋ አይሸጠችኝ ነች። ኢቭን በዛ ጊዜ ወይ ካጠገቧ ቢሆን አስገድላኝም አሳልፋም ሰታኝ ነበረ። ጽጌ በማርያም ስማሙል እኔ አታልቅሽ ጽጌ በማርያም አታልቅሽ። ተይ ተይ በእናትሽ በእግዚአብሔር ጽጌ በማምላክ አታልቅሽ። በቃ ኢትስ ኦኬ በቃ ተይው። እኔ እኮ እንዲህ መድረሳችሁንም አላወቅኩም። በቃ ተይው በእግዚአብሔር በቃሽ። በቃ ጽጌ በቃሽ። ሂጂ ፊትሽን ታጠቢ። መከራ ጋይስ እኮ የተጫወትን የሳቅ መስሎኝ ነው። እንዴት ተረገምኩ ሴትዮ ነው። በማረም ጽጌ አታጥቅሽ ይበቃ። አረ በቃ እኮ ማሪ ግን በቃ ስለሷ ሳስብና ሁለተኛ እንትና እኔ እግዚአብሔርን እንድትስማሙት እና ማቾች ናችሁ አንድ አይነት ደም ናችሁ ብዬ ስለማስብ ነው። እኔ ማርያምን ጽጌ ከዚህ በፊትም ነግሬሻለሁ። ሁለታችሁም የኛ ልጆች አማራ ናችሁ ምናምን እኔ በዛ ነው ማስበው እንድትስማሙ ምናምን እንዲህን ያክል ደረጃ መሆናችሁ ራሱ ማርያምን አላውቅም። እና በቃ ማሪ ሰው ሀገር ላይ ኑሬ በቃ አሳልፋ የሰጠችኝ እሷ ብቻ ነች። ብዙ ሰው ጋር ትጣያለሽ። ኢቭን ልንገርሽ በዛ ጊዜ እንኳን በብሔር እንኳን ከሰው ጋር ስጣላ ወይ ላይቭ ላይ እንጂ ምን ሰዳደው በአካልም ሆነ በሌላ ማንም ሰው አይጠቁምብሽም፣ ምንም አያረግሽም። እሷ ግን እኔን አሳልፋ የሰጠች ሰው ነች። አሳልፋ በዛው ሀገር አባቴ እንኳን እንደው ጊዜ አልሰጠችኝም። የዊድሮን ነገር ይረሳል እንዴ? በኢየሱስ ስም ወይ በቃ እሺ በእግዚአብሔር ጽጌ በቃ በቃ እሺ ተይው፣ ችግር የለውም። በቃ ማሪ ስማ ተጨነኩ ማርያም በቃ እኔ ኢቭን እሷን ለማገዝ ብዬ የሰው አድራሻ መኖሪያ አድራሻ ልሰጣት ነበረ። እሷ ግን ለተበላሽቶባት ምንም አይደለም የኔን አድራሻ ነበር ስታጣራ የነበረው ልታስደፋኝ ማለት ነው። በራሷ ጉዳይ አይደለም በሰው ጉዳይ ጣልቃ ገብታ ነው። እኔ ቤታየውን የምወዳት በዛ ነው። ቤታየው ግን ዞር በል ነው ያለችው። ሰው ስለማታውቅ ነው። የሆነ ነገር ግን እነግራታለሁ። ኧረ በስመ አብ! ኧረ ዊድሮን በኢየሱስ ስም በስመ አብ ወልድ! ኧረ ማታብስ ተዋለሁ። ኧረ በስመ አብ! በቃ ውሃ ጠጪ፣ ተረጋጊ። በእግዚአብሔር ጽጌ መማረግ ገና እሷን ሳያት ሁሉ ያንቀጠቅጠኛል። በኢየሱስ ስም ተው በቃ ኮሜንት ላይ በማርያም ተው ወደድኩ። መተው ይሻላል ጌታን እንጂ ተይ። ቤታየው ስንት ህመም አለ። እኔ ማርያምን እኔ ጋይስ ማቀው ሁለቱ አይኖ እንደተጣሉ አውቃለሁ። ግን ይሄ ዝም ብሎ አለ አይደለ መነቋቆር እንደዛ ምናምን አይኖ በደንብ እንደተጣሉ አውቃለሁ። ግን ይሄን ያክል ላይክ እንደዚህ ጽጌን ይሄን ያህል ይሰማታል ብዬ አላስብም። ገብቷቸዋል። ላይክ በቃ ይጣላሉ፣ አይዋደዱም፣ ምናምን ይሰዳደባሉ። እንደዛ ነው ማቀው። ይሄን ያክል ግን እግዚአብሔር ምስክሬ ነው እንትን ትላለች ብዬ አላሰብኩም። በእናትሽ ተረጋጊ በእግዚአብሔር። ያገባኝ አሁን ሁለቱንም አውቃቸዋለሁ ጋይስ። እኔ ተጨነኩ ማምላክ እንዴ
ኖ ጋይስ ብዙ ሰዎች ጋር ቲክቶክ ላይ ተጣላላችሁ ምናምን። ይሄ ግን ምንድነው መሰዳጀብ ነው ምናምን። ዝም ብላ አንተ የምናባ ደስታሽ እንጂ ሌላ አይደለም። እኔ ቆንጆ ነበር እንዴ እኔ ማርያምን እየቀለድን እሷ ታውቃለች ሁሌ እንደምጫወት እንደምቀልድ። እኔ እንደዛ ነው ያሰብኩትኝ። እኔ በምን አውቃለሁ እንደዚህ ስሜት ይሆናል። መቃቴው በማርያም አረን ያው እንደና ነኝ ጌታ ነው። ጉዳዩን ሳነሰውና ሳስታውስ አይደለም ላይቭ ላይ በአካል ራሱ ሳስታውስ እንበ ይመጣል። ለዛ ነው እንጂ እኮ ነገሩ የቆየ ነው። ባይዘው አሪፍ ስንት አመት 2 አመት ሆኖ 2 አመት አይሞላውም ከተጣላችሁ 2 አመት ምናምን እኮ ሆኖታል። ግን ለኔ ሁሉ ጊዜም አዲስ ነው። ገባሽ? እኔ በዛ ጊዜ ሙሉ ነገሩን ብሰጣት ምናምን በህይወት እንደማልኖር ምናምን ሳስበው ይሰቀጥጠኛል። ለዛ ነው እንጂ ሌላ አይደለም። ለዛ ነው እንጂ እኮ ጋይስ 2 አመት ምናምን ሆኖታል። ግን ጉዳይ ለነገሩ ይዊን አልሰደበችም። ደስቲ የራሷን ስሜት ነው አይደል እንዴ ጋይስ የገለጸችው። ጽጌ ማይ ደግሞ ወዳላሽ ታውቂያለሽ ነገር እኮ በኔ አረ ምን እኔ እኮ አልሳደብም ማለት አንድ ነገር ማምላክ ጋይስ ይዊ ማጥፍታም ከሆነ ማንም በቃ ይቅርታ ተባብለው በይቅርታ ቢፈታቱ እንዲ ረጅም ጊዜ ይወስማ ማለት ማሬ እኔ አልላትም። እኔ አባቴን በጣም ወደዋለሁ። አባቴ እዚህ ጋር ይሙት ወይስ ይቅርታ ቢያት ብትይ ይሙት ነው የምልሽ። ውይ በስማ ውይ በስማ ኧረ በስማ ስማ ሙልድ ውይ እሷ ነገር በቃ ተይው ማሪ። እናንተ እኔ ዊጋ ከየት ደግሞ ነገር ይሳል ነው ማሪ። ከምትጠቋቆሪ በቃ ውጪ እንትን በይ ውጪና ተጫውቻለሽ ማሪ። አንቺ አታልቅሽ እሺ፣ በማርያም ሶሪ እሺ። ጽጌ አላለቅስም። በቃ ግን በቃ ስለሷ ሲነሳ የሆነ ትዝ የሚለኝ አለመኖሬ ነው። ገባሽ? በህይወት አለመኖሬ ነው ትዝ የሚለኝ። ጠንቅቃ ደግሞ ታውቃለች ጠንቅቃ እንጂ እኮ ማሪ ከብዙ ጋር አሁን እና ዲቦራ ጋር ተጣልቻለሁ። እሺ ኖርማል። አሁን ነገ ታረቂ ትንሽ ልጅ እችላለሁ ከማንም ጋር ስንደባበር እሺ እምቢ አለ። ግን ይሄ ምን አለ በቃ ቤታየው ጋሽ ባስረዳችሁ አይገባችሁም። ወይ ኧረ እኔ በሰው ላይ ቁማር አላሲዝም። እኔ ጋይስ ልናገር እችላለሁ እንጂ ሴረኛ አይደለሁም። ግን የህዊ ነገር አልኩሽ አባቴን ወደዋለሁ። አባቴ እዚህ ጋር ይሙት ወይ ህዊን ታረቂያት ከህዊ ጋር ሁኚ ከምትይ ይሙት ነው የምልሽ። አይን እያየ አባቴ ይሙት ነው የምልሽ። እና ጋይስ አንዳንዴ ስር የሰደደ አለ ማትደራደሩበት። ይሄ ስድብ ምናምን ኖርማል ነው ወይ በጣም ስሜታው በቃሽ ማሪቴ ነው። ተይው በቃሽ፣ ተረጋጊ። በውስጥ አወራሻለሁ እሺ። ሌላ ወሬ ነው ለቀብሽ። በቃ ተረጋጊ። ኩንታሽ ጽጌ በቃ ቤታየዋት እሺ ማሪ ችግር የለውም ወይ እሺ በቃ ማሪ ደብች ታረግብሃለሁ ለዛሬ ብቻ ፍቅሬ ተረዳኝ። ወድጄ አይደለም በወንድ ምክንያት ከተማው አይደል? ኧረ ህዊ መሬት ያዥ በእናትሽ ሆነሽ ነው። ይኸውልሽ ነው ባወራ እንጂ እሷ እየፈለገችውን ስትናገር አልነበረ እንዴ? ይኸውልሽ ቤታዬ እኔ ልንገርሽ የተጣሉበት እኔ ስለማውቅ እኔ ልንገርሽ ታውቃለች። ቤታዬ ታውቃለች። ኧረ እኔ አላውቅም፣ ማርያምን አላውቅም። አልነገርኩም። እኛ እናውቅም፣ አንድ ላይ እንወቅ። አልነግርም። ቆይ ለጨዋታ ድምቀት ቢሆን ልናገር እኔ ልናገር። ቆይ አንዴ ታወሪያለሽ። ለወሬ እንደዚህ መቸኮል ምን ጉድ ናችሁ ዘንድሮ? የዘንድሮ ሴቶች ሂዊ እኔ እግዚአብሔርን አላስታውስም መናገርሽን እመቤቴ። ቆይ ላስታውስሽ እሺ። የሆነ ሳለ አንቺና ጽጌ ታረቁ አንድ ነገር ግቢልኝ። እኔ ይኸውልሽ ንገርሽ አንዴ ላውራና በሁለታችሁ ማን እኔ መግባት አልፈልግም። ሁለታችሁም የአማራ ልጆች ናችሁ። ሁለታችሁንም ወዳችኋለሁ። እህቶቼ ናችሁ። ብትታረቁልኝ እማምላክ ደስ ይለኛል። እኔ ጽናት እንደ ቀልድ አለ አይደል የምጫወተው እንደዛ ነው። የታማውን ሰው ወሽኔ እኔ ተስጋ እንታላልኩኝ ስትናገሪ ህዊ ስትናገሪ በእግዚአብሔር እንዳትሰድቢያት። በቃ እሷ አሁን ያለችው ምንድነው? ጽናት ከሰማሻት እንደዚህ በጣም ስድብ ምናምን ሳይሆን የተሳደበች ያው እኔ የከፋኝ ነገር አለ ያስቀየመች ነገር አለ ነው ያለች። አውራችሁ ዊ ስትናገሪ አትስደቢያት እሺ ማሪ። እኔ እዚህ ጋር ስላለው እኔ ከብደኛል። ሁለታችሁ ማሰዳት ሳትሳደቢ ፌር ሆኜ ሀሳብሽን ግለጪ፣ ግን እንዳትሳደቢ። ተዋት። ምን እንድረዳት ነው የምትፈልገው?
ነው እንደዛ አይደለም። ይሄ ወይ ደግሞ እንደዛ አይደለም የሚታወቅ። እሺ ምንድነው? ቅድስት አንቺ በምን አወቅሽ? ቆይ ቤታ በህይወቴ ላይ ያደረሰችው ምንወዷት እኔ እናቷን ገደልኩባት፣ አባቷን ቀበርኩባት፣ ምን አልኩባት? ለወንድ ብላን የተጣላችን ያ ሰው ደግሞ ሂዝ ማይ ላቭ ማይ ፍሬንድ በዛ በወንዱ ይኸውልሽ በዛ በወንዱ በኩል አጥቅተሻታል ይመስለኛል። አሁን እኔ ውስጤ የሆነ ነገር የሚሰማኝ አሁን እሱ አንቺ ጋር ስለመጣ እሷ የሚጨምርላት የሚቀንስላት ነገር የለም። እዚህ መጥላት ደረጃ የምንደርስ አይመስለኝም። ያ ወንድ ግን በዛ ወንድ መሀል ግን በዛ ወንድ ተጠቅመሽ አጥቅተሽ ያ ወንድ አንቺን ተጠቅሞ አጥቅቷታል ወይ? ኖ ገባሽ? እኔ እንደዚህ አይነት ነገር እኔ የሚጠቀመው በምንድን ነው? እሺ ንገሪኝ እኮ ሱርባኒ አላውቅም፣ ግን ያ ወንድ ያ ሰው ቅድስቴ ይኸውልሽ ልንገርሽ፣ ነገርኩሽ እኮ እዚሁ ፊት ለፊቱ ላይ ያለውን ነገር አላውቅም ነበረ። ራሷ እኮ ናት ጠርታ እንትን የምትል እኔ ምን አገባኝና ነው? እኔ በሁለቱ ጸብ ሲጀመር ምን አገባኝ? ስትገናኙ ሳትሰዳደቡ ማብራት አትችሉም? ሲጀመር ማግኘትም አልፈልግም። እሷ የምትወደው ልጅ እኔ በእጅ አስገብቼዋለሁ። ታንክስ ጋድ ብዙ ነገር አድርጎልኛል። ቴንኪው የኔ ላፍ እወድሃለሁ፣ አፈቅርሃለሁ እስከ ዘላለሙ። እየሰማሽ ከሆነ እረሪ ባሌ የኔ ባል አለክ። አንድ ቀንም እንደዚህ ምን ታርጊ ነበር? አልሰማችሁም? ምንድነው ተፈጠረ? ሶሪ አልሰማውም። ምንም አልተፈጠረም። ብታዩ ቢታይ አንቺ ነሽ የውላ ያመጣሽው። አይ እንግዲህ ተሙኝ። እኔ ደግሞ እናንተ ደግሞ ፊት ስሰጣችሁ ቢታይ አይ ግን እኔ እግዚአብሔርን እስከመቼ ስንት ዓመት 2 ዓመት ሆናቸው እኮ እግዚአብሔርን። እቺ ደግሞ ቅድስት አውቃለሁ የምትለው ኬት አምጥታ ነው? 2 3 አውቃቸዋለሁ። አይ ዊና አውቃታለሁ፣ ጽጌና አውቃታለሁ፣ ወንድየውን አውቀዋለሁ፣ አውቃቸዋለሁ። እናታችሁ ድንጋይ ትባ ቤታየው ቤት የምትሰድቡኝ የሸራሚጥ ልጆች ምን አባታችሁ ታሪክ አላችሁ? ግማታ ሙላ ደግ አደረኩኝ። ገና የእናንተን ወንድም ባሎቻችሁን ጥርግርግ አድርጌ ነው ገና የምነጭላችሁ። ውጭ ቁጥር 2 ተይ እንጂ ከዚህ በኋላ መሬ ነው የምሆንባቸው። ተይ እንጂ ባሌ አይነን ጨፍን ከይዊ ጋር ስጫወት ይዊ ሀሳብ ልስጥ ይዊ ሀሳብ ይሰማል። ጽናት ድምጼ አዎ ይሰማል። ቀጥ አውሪ ብታዩ በጣም አሁን ስትናገር እንትና አሁን አንቺ በሲሪየስ አልወሰድሽውም አይደል? ልትጣላችሁትን የሆነ ነገር ተፈጠረ፣ በቃ ተጣላችሁ አለቀ። እሷ ደግሞ በጣም ቤታዬ አሁን አይ ሲሪየስሊ ረጋ ብዬ ላውራሽ። ሲሪየስ ትጨርስና ጨረስኩ ትካሪያለሽ። ለማስወራሻለሁ እዩ አሁን ካየሁት አንጻር ህዊ ቀለል አድርጋ ነው ያየችው እና የምታወራው። ጽጌ ደግሞ በጣም እስከማልቀስ የሆነ ተሰምቷታል። ገባሽ? አባቴ ራሱ እዚህ ጋር ቢሞት ይሙት ወይም ከህዊ ጋር ታረቅ ይባል አባቴ ሞት ነው ብለው ነው ያለችው። ይሄን ያክል ገባሽ? ህዊ በጣም ይሄን ያክል እንትን ካልሻት ለምን ይቅርታ አትጠይቂያት? ወይ ለምን ይቅርታ አትጠያየቁም? እንቅርት ይውጣት። ስለምን ይቅርታ ነው የምታወሪው? አንቺ ደግሞ ኧረ በስነ ስርዓት አውሪ። ወይ ደግሞ ምን ሆነሽ ነው? ዝም በይ እስቲ። ለምን ነው ይቅርታ የምጠይቃት? እና አንድ ሰው አንቺ ከከፋሽ የራስ ጉዳይ። ቅድስት ነው እኮ ማርያምን ስለምቀርብሽ እኮ ነው እንደዚህ ምንሽ ነው። ሌላ ሰው አይደለም። ለምን ሌላ ሰው ምን ይላል? አዳምጪ። በመጀመሪያ ደረጃ ባለቀስ አይደለም። ኦኬ እኔ በቃ ዝም በይ፣ አይዞሽ ባል አይደለም። ኦኬ በመጀመሪያ ደረጃ ሲቀጥል ደግሞ እኔ ምን እንድረዳት ነው የምትፈልገው? ምንም ማድረግ አልችልም። በቃ ምን ላድርግ? ሶ ዋት ያኔ እናቷን ገደልኩኝ። ስድድብ እንደሆነ ቲክቶክ ላይ ማናችንም ስንሰዳደብ ነው የምንውለው። ያልተሰዳደበ የቲክቶክ ማህበረሰብ የለም። ሁላችንም እንሰዳደባለን አይደለም? በስድብ ከሆነ እኔ ኮመንት ነው እያሳቀኛል። ማርያምን እኔ ራሱ ህዊ መንገሯ ራሱ እግዚአብሔር ምስክሬ ነው። ምንም ትዝ አይለኝም በምን ራሱ እንደተጣሉ ነው ቆይቷል። ላይ ህዊ የነገሩ እኔ አሁን አውቃለሁ። ህዊና በዛይ ሰዓት ደግሞ ይኸውልሽ ቢታየው ነበረ ምን ያህል ደረጃ የሚያደርስ ነው ብለሽ ነው የምታስቢው? የተጣሉበት ቅድስት የተጣሉበት ነገር ሄድሽ የተጣሉበት ነገር በመሀላቸው ሳለ ግን የሚመስለኝ እኔ እንደተረዳሁት አንዳንድ ነገር ባነበብኩት በምናምን ነገር እኔ ህዊ ከዛ ሰውዬ ጋር ሆና አጥቅታታለች መሰለኝ። አላቅም የሚመስለኝ ነው
ከዛ ሰውዬ ጋር ሆና አጥቃታለች። አንቺ ሰው ልጅ እንዴት ነው በምድር የማጠቃው? እስቲ ንገሪኝ። ማጥቃስልሽ እኮ ነው መውጋት ነው የሆነ መምታት ምናምን እኮ ላይ የሆነ እንዴት ነው ሰውየው ጊፍት ሰጥቶ እሷ ዘር ማንዘሯ ሳይቀር ምኗ ሳይቀር እንድትሰደብ አድርገዋል። ያ ሰውየው ማን እንደሆነ ባናቀም በዛ ሰዓት ደግሞ ቢታየው ያ ሰውዬ ደግሞ በዛ ሰዓት ደግሞ ቢታየው ጋር ሄዶ ነበረ። በዛ ሲሞክር ቢታየው አጣጥባ ሰድባ አባረሮች ለጥቅም አልገዛም ብላ ማለት ነው። ያ ነው ያለው ጉዳዩ። ጽጌ ምን አለችኝ? አንድ ቀን እኔን ምን አለችኝ? ቤታ አሁን ገባኝ። ቤታ አንድ ቀን ምን አለችኝ? እኔ እኮ ተሳዳቢ እየፈለገ ሰውየው ተሳዳቢ እየፈለገ እሷ እንትን ለማለት ተሳዳቢ እየፈለገ ሰፖርት ያደርግ ነበር። ቆይ አንዴ ቆይ አዳምጪኝ ቤታዬ ኤልሽ ተረጋጊ። ፕሮፋይሉ ላይ ያለበት አይደለ? ፕሮፋይሉ ላይ አላውቅም ምን ያላውቀውም ሲጀመር ኤልሽ ደውዬ ነግሬሻለሁ። ቤታ ላስታውስሽ ቆይ እኔ አላውቀውም ቢታይ ደውዬ ነግሬሻለሁ። ለምንድን ነው ኤልሽ የዛን ቀን እኔ አላወኩም መጣላታቸውም ማለት ነው። ጌም እየተጫወትን እንደውም ታረቂ ብለሽኝ እኮ ደውዬ በውስጥ ነግሬሻለሁ፣ አስረጅሻለሁ። እኔ አላወኩም መጣላታቸውም። መጥቶ ለእኔ ጊፍት ሰጠኝ። ለካ የእሷ ጊፍተር ነው፣ የማውቀው ነገር የለም። ከዛ እሷን ጠራች፣ እየተነቋቆረች ቂሪሪሪ አለችብኝ ማለት ነው። ከዛ ጽጌ ተጣልታችኋል እንዴ ስላት ኧረ አልተጣላንም ቅጭኝ አለች። እምቀጣት ሁላ ትቀጣልሻለች። እልህ ይዟት ደንፉ ይዟት ማለት ነው። ሰው ጠራች ለእኔም። ከዛ ያም ሰው እኔን ቀጣችኝ ምናምን። በንጋታውም እራሷ ናት ደግሞ እግዚአብሔርን ይላከችልኝ። ስትልክልኝ ገባው። አሁንም ለካ ሰውዬው እሷን ተከትሎ ነው የሚመጣው። ከዛ በውስጥ ሂጄ አንተ ሰውዬ እባክህን ተጣልታችሁ እኮ ነው ላስታርቃችሁ፣ ልጅቷ እየተቀየረችብኝ ነው፣ ጓደኛዬ ናት አልኩትኝ። ምንም አልተጣላንም አለኝ። በዛው ያ ነገር ቀረ። ከዛ እሷ ቂም ይዛለች ለካ የኔን ስም ታነሳለቻለች። በሌላ ስልክ እያዩዋት ስታነሳ እኔ ደግሞ እሷን እርግጥ አርግቻት ቁጭ። ይሄን የተፈጠረው ነገር እኔ ምን ላድርግ? አንዳንዴ ጊፍተር ሲጣላሽ እኮ ከሰው ጋር እኮ መቶ ያንን ሰው ያስቀጣል አይደለ? ልክ ያ ነገር ነው የተፈጠረው። አሁን እሷ ምን አሰበች? በቃ እኔ እግዚአብሔርን መጣላታቸውን ራሱ ክርስቶስ ምስክሬ ነው። ኪዳነ ምሕረትን አላውቅም ነበር ማርያምን የዛን ቀን። አሁን እሱ ሰጥቷት ነው ያሰደበችኝ ምናምን ነገር አለች። እኔ በፍጹም እንደዛ አይደለም። እኔ እኮ ይኸውልሽ ጽናት አስረድቼሻለሁ ደግሞ ያለውን ነገር ቤታ ረስተሽ ይሆናል አልነግርሽም ግን የሆነ ሰው አለችኝ። የሆነ ሰው መጥቶ ጊፍት ሲሰጥሽ እንዲሰድብኝ ሲል ራሱን ሰድበሽ አባረርኩ። አዎ እኮ በዛን ሰዓት ነው በቃ በሄደችበት ጊፍት እየሰጠ እሱ ምን ያደርጋል? በጊፍት እየሰጠ በጌመሮች ሊያሰድባት ልክ ከወጣ በኋላ ደግሞ ኢቭን ገስት ጉጭ ብሎ ቤተሰብ አይቀር ምን ያቀር ሊያሰድባት ሲል በዛ ሰዓት አንቺ ያንን አላረግሽለትም። እኔ በምን አውቃለሁ? እነዚህ ሰዎች ይጣሉ አይጣሉ? አሁን ለምሳሌ እነዚህ ጌም እንጫወታለን አይደለ? እንደ ኖርማል እንትን ያለሽ ግን እስከ ቤተሰቦቼ ድረስ ብደርሽና ቀየሽ ነው የምወጣ አይደለ? አልቀጥልም። በጊፍት አልገዛም። በጊፍት ነው አሁን ሰው አዳምጪኝ። ጊፍት የሰጠኝ ቀን እኮ አልተሰዳደብንም እኮ እኔ መጣላታቸውን እኮ አላውቅም። በነጋታም ጠየኳትኝ እሷን ተጣልታችሁ ነው ወይ ስልን ኖት ዝም ብለሽ ተጫወቺ፣ እንደውም ሁላ ተጠቀሚ ዝም ብለሽ ተጫወቺ ሁላ ነው ያለችኝ። ክርስቶስን መጫወቻቸውን ራሱ ምን ቸገረሽ አውጣ ምናምን ነገር ነው ያለችኝ። ከኔ ጋር መጣላታቸውን ራሱ እኮ አላውቅም ማሪ እኮ እሷማ አንቺ አታውቂም። እሷ ግን እንደዚህ ጠጣቀል ግን መሳደብሽ ነው መሳደብሽ በቃ የኤልሽ የተሰዳደብ ነው ደግሞ ቅጣት ይዛብኝ ጥላ ወጣ ነው ኖ እኮ ማናችንም እኮ ተቃዘን እኮ እንወጣለን ባይዘው ወይ ዛልተናገራችሁ እኔ ምን እንደተናገራችሁ አይደለም። የሚያህል እስከመቀየም ድረስ ተቀጣሁላት እኔ ማለት ነው እስከምፈልገው ድረስ የዛን ቀን እግዚአብሔር እስከምፈልገው ድረስ ቀጣችኝና እኔ ቅጣት ሲደርስ ላይ ተሰደድኳት። ከዛ ጊፍት እንትን ብላ ነው አለች። ቋረኩም ደጋ አደረኩኝ። ያዳምጪኝ። እሷ ወሬውን እንዳለ አልተናገረችም፣ ግን ምን አለች? በመሀል ላይ አድራሻዬን እንትን ብላለች። አድራሻ ሰጥተሻል? እኔ አድራሻዋን የት እንደምትኖር በምን አውቃለሁ ማሪ? አድራሻዋን እስቲ እንደው በመድኃኒዓለም ንገሪኝ፣ የት አድራሻዋ ምን ይሁን? ኖ አድራሻዋን ለመስጠት እሷን አልቀረብሻት። ምን አድራሻሽን ስጭኝ እንዲህ ተቸግሬ ነው ምናምን አላልሻትም? ኧረ ከእናትህ ስጋ ይነጥለኝ አንዴ ቲክቶክ ዘግቶብኝ የሆነ ሰው አጣልቷቸዋል፣ ያልተግባቡበት። እንደው ቴክስቱ ካለ ክርስቶስ ምስክሬ ነው አሳይሻለሁ። አንዴ ማለት ነው የሆነ ሳለ ፓስፖርት ይጠይቅ ዊዝድሮ ለማድረግ ምናምን ፓስፖርት ይጠይቃል። እሱን ካላስገባሽ እንትን አይልም።
እኔ ደግሞ አላውቅም ነበረ። ሰው በጣም እየጠየቅኩት እሷ ስታወራ ሰማሁኝ። ከዛ ኧረ እንዴት ነው በእናትሽ ለእኔም ንገሪኝ ብያት ስለሱ ነገር ነገረች ማለት ነው። ይኸው ከእናቴ ስገነጥለኝ እናቴን ያሳየኝ ስለሱ ነገር ምን አለችኝ? ፓስፖርት አስገቢ ወይ ፓስፖርት ወይ መንጃ ፍቃድ አስገቢበትና ይስተካከልልሻል አለችኝ። ከዛ ውጪ ወሬ ሂዊ ድሮም በሚለው ካለ ክርስቶስን ወጣ ታሳየ። እኔ በአደባባይ ጭራሽ አድራሻሽን የት ነው የምትኖር? ጭራሽ እንደዚህ አይነት ወሬ ሁላ አላወራንም ከሷ ጋር። እሷ ናት እንደውም ናይ በቴሌግራም ልንገርሽ አለችኝ የዛን ቀን ራሱ በቃ ሳያውቁት ሁለቱም ላይ የሆነ ፌክ ተሰርተዋል። ኖ ሁለታችሁም አታውቁም። የሆነ ሰው ግን ፋውል ሰርተዋል። እኔ እሱን አላውቅም። መድኃኒዓለም ነው የሚያውቀው። ቅድም ማንኛውንም ሰው እንደምሳደበው ተሳድቤያለሁ። ጽጌ በዚህ ያህል ልክ አታለቅስም እና በዚህ ያህል ልክ ደግሞ ማልቀሱን ተይው ይሁን። ሰው አንዳንድ ሰው ያለቅሳል ወዲህ በሰዋል ምናምን ግን በዚህ ያህል ልክ አባትሽን ታረቂ ከመባል አባትሽን ይገደል ከመባል ህዊን ታረቂ ከመባል አባቴ ይሞት ማለት ይገደሉት ማለት ነው። እኔ ባትታረቂልሽ እኔ ነኝ ማሪ ያልኳት ተታረቂ ስላት ያንን የመለሰችኝ እና ምን ይጠበቅ እሷ መስላት እንደዛ አለች። እኔ ምን ላድርግ አሁን? ቆይ ቤታዩ የምትልሽ ምን ያክል እንደተሰማት አንቺ የማታውቂው ወይ ደግሞ ሰው በመሀላችሁ የገባ ሰው አለ የሆነ ነገር ያደርጋል። አንዴ ጌም ላይ ነሽ፣ ጌም ላይ ደግሞ ብዙ ነገር ትጨቃጨቂያለሽ። አንቺን የሚጠላ ሰው ለጽናት ሊሰጣት ይችላል። ያ ሰው አንቺ የምታውቂው ነገር የለም። ገባሽ? ምናልባት ሁለታችሁ ተጣልታችሁ ሊሆን ይችላል። ምናምን የምታውቂው ነገር የለም። ቴንኪው ትይዋለሽ አይደለም? ከዛ እሷ ሼር ታደርግና ሰው ይመጣልሻል። ተቀጠሽ ልክ ያንቺ ተራ ሲደርስብሽ ጥላሽ ብትወጣ ተናደርኩኝ፣ ሰደብኳት። ከዛ በተረፈ ምን ይሁን ልጁ ራሱ በህይወት ምን እንዳለ ራሱ አላውቅም። የማውቀው ነገር የለም ስለ ልጁ ራሱ። ክርስቶስ ምስክሬ ነው። እንደው ምናልባት እንዳልሽው በመሀል ፋውል ተሰርቶ ሊሆን ይችላል እንጂ ማርያም ለልጁ ራሱ ምንም በመሀላቸው የሆነ ምናምን መስለኛል። እንዴ መቤቴ ስለዚህ ደረጃ እኔ ከተጣላው በኋላ ነው የደረስኩት። ግምሽ እንደዚህ እኔ ሰውን ለመጉዳት የሚሄድ ሰው አይደለሁም። ቤታዩ በዚህ ልክ ቤተሰብን እንትን ለማለት እኔ ተንኮለኛም ሴት አይደለሁም። እዚሁ እናገራለሁ። ደግሞ አንቺም ታውቂኛለሽ ዘልቂ ሰው ላይ መሄድ እንደማልወድ። እዚሁ እሳደባለሁ፣ እነጋገራለሁ። በቃ አለቀ። ከዛ ላይቪን ሲዘጋው ራሱ አለሁ። ግን በዚህ ልክ እንደዚህ እኔ እናቷን አልገደልኩባትም አይደለም እንዴ? ወይ ደግሞ የሆነ ልጁ ፋውል ሰርቷ ከሆነ መስሏት ከሆነ ኦኬ። እኔ ታዲያ ምን ላረጋት እችላለሁ? የሆነ ሚስቴክ እኔ ሚስቴክ እንዳለ ነው የተረዳሁት። የሆነ ነገር ፋውል ሰርቶባታል ልጁ። ግን ከኔ ጋር በተያያዘ ግን ክርስቶስ ምስክሬ ነው ምንም ነገር የለም። ቲንክ ዩ ኔሞ ዲስኮ ጋይስ ስክሪን ታፕ አድርጉ እንጣቸው። ካራዱና ሙሉ እነዚህ ደግሞ